እሺ ሰላም ሰላም የላም ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ እንግዲህ ወጣ ብያለሁ ከቤቴ ወጣ ብዬ ልዝናና ብዬ ተቀምጫለሁ። ሻይ እንኳን አልጠጣ ብዬ ማለት ነው። በጣም ነው የደበረኝ፣ በጣም ነው ያስጠላኝ። ቤት መቀመጥ መዋል ምናምን በጣም ነው የሚደብረው። በአጭር ጊዜ ነው የሰለቸኝ እና ዝም ብዬ እስቲ ሽርሽር ልበል ብዬ ወጣሁ። ሻይ ነገር ልጠጣ ብዬ ማለት ነው። እና አስተናጋጅ የለችም እንዴ? ሻይ ልጠጣ ድብርቱ ከለቀቀኝ፣ ቤት ውስጥ በጣም ደበረኝ። ያ ባለን ነገር ራሳችንን ፈታ ዘና ማድረግ ያለ ነው፣ ፈጣሪ በሰጠን ነገር ማለት ነው። የሚታዘዝ ሰው የለም በእናታችሁ። አስተናጋጅ የለም። አባ ሻይ ፈልጌ ነበር። ሻይ አምጡ። እና የላምሪ ቤተሰቦች እንዴ ነኝ እና በቃ ቤት ውስጥ ይደብራል። አንዳንዴ ራሱ ሪላክስ ማድረግ ምናምን ግዴታ ነው፣ ፈታ ማለት አለብን። ሻይ አለ? ሻይ ስጪ አምጪ። አዎ አንድ እና ቤተሰብ እስቲ አበረታቱኝ፣ ሰብስክራይብ አድርጉ። ቪዲዮ እያያችሁ አትውጡ፣ ሰብስክራይብ አድርጉ፣ ቪዲዮ ሼር አድርጉልኝ ባካችሁ፣ ፕሊዝ ተባበሩኝ ባካችሁ። ቤት ሄጄ ምግብ መስራት በጣም በቃ ነው የሚደብረው። ሲጀመር ብችል ብሰራ ራሱ እንኳን አስቤዛ የለኝም፣ ጨርሻለሁ። እናቴ ናፈቀችኝ ማለት አሁን ነው የእናቴን ጥቅም የተረዳሁት። እንደፈለኩ ወጥቼ በፈለኩበት ሰዓት ገብቼ የበሰለ ነገር በልቼ ነበር የምንቀሳቀሰው። አሁን ግን ቤቴ ውስጥ ምንም ነገር የለም። በቃ መተኛት ብቻ፣ ለመተኛት ብቻ ነው የምጠቀመው፣ ቤቱን ብተኛበት ብቻ። እና አሁን የሆነ ቦታ ሄጄ ሂሳቡን አየሁኝ፣ ምሳ መብያ ጭራሽ የማይታሰብ ነው። እዚህ መጥቼ ሻይ ልጠጣ፣ ቢያንስ ሻይ እንኳን ጠጥቼ ረሃቤን ካስታገሰልኝ ብዬ መጣሁ። በቃ በጣም ነው የሚያስጠላው ብቸኝነት። እግዚአብሔርን ነው የምላችሁ፣ በጣም ነው የሚደብረው። እነ ቃል ኪዳንም በቃ ዞር ብሎ ሊያዩኝ አልፈለጉም። ቤቴም ጠራኋቸው፣ ሰድበውኝ ምናምን። ቃል ኪዳን አይታችኋታል፣ አንቋሽሻኝ ነው የወጣችሁ። ብቻ ሁሉም ነገር በጣም ይደብራል። እኔ ምን እንደማደርግ አላውቅም። ፈጣሪ ይርዳኝ። እና ህይወት እንደዚህ ነው እንግዲህ እየቀጠለ ያለው። ከክላሱ ጋር ስራውን አይመቸኝም። ስራውን በነገራችን ላይ ዋናው ጤና ነው ብዬ ወጥቻለሁ በዚህ አጋጣሚ። ምክንያቱም በምን ሰዓት ክላሱ ልስራ ልማር፣ በምን ሰዓት ልስራ፣ ጊዜው ምንም የማይመቻች ነው እና ወጣሁ በቃ ከስራም። አሁን ዝም ብዬ በቃ እየዞርኩ ነው፣ እየተሽከረከርኩ ነው ያለሁት። ነገሮች በጣም ያስጠላል እና ስራ እፈልጋለሁ ቤተሰብ። በዚህ አጋጣሚ ማንኛውም ስራ ካለ ማንኛውም ስራ እሰራለሁ። ስራ ፈልጉልኝ፣ እሰራለሁ። ከክላስ በኋላ የሚሰራ ስራ ማለት ነው። አሁን ምንም አይነት ስራ የለኝም። በቃ ዝም ብዬ እየዞርኩ ነው ያለሁት እና ስራ የምታውቁት ስራ ካላችሁ ፕሊስ ባካችሁ አገናኙኝ። ማንኛውንም ስራ እሰራለሁ እና ይሄን ነው የምላችሁ። ሻዩን ቆየ፣ እኔም በጣም ርቦኛል። አልገባችሁም? በጣም ነው የራበኝ። ተባበረታቱኝ። ቤት ኪራይም ይደርሳል። አሁን ቶሎ ነው ወሩ እየሄደ ያለው፣ ቶሎ ነው ወሩ ራሱ እየሄደ ያለው። በቃ የቤት ኪራይም ይደርሳል። ምን ይከፈላል የቤት ኪራይ? ቆይ እስኪ ካልተሰራ ምን ይከፈላል? እና በቃ ቤት ምንድነው ስራ ፈልጉልኝ። በቃ ስራ መስራት አለብኝ ግዴታ ማለት ነው። የምለምናችሁ ነገር ስራ ፈልጉልኝ። በነገራችን ላይ እኔ የዚህ ሻይ ዋጋ ደግሞ ስንት እንደሆነ እግዚአብሔር ይወቅ። ተሳቀቅኩኝ። የትም ሄጄ ምንም ነገር መጠቀም አልቻልኩም። ወጥቼ ምንም መግዛት አልቻልኩም። በፈጣሪ ስም መሳቀቅ ነው፣ በቃ መሳቀቅ። ከባድ ነው ሁሉም ነገር የሚገርማችሁ እና እንግዲህ ተባበሩኝ በተቻላችሁ አቅም።
እና ደግሞ ይላችሁ ከቤት ዳቦ ይዤ ወጥቻለሁ። ጎረቤቴ አንድ መልካም ጎረቤት አምባሻ ጋግራ ነበረ እና ክላስ ስሄድ ለክላስ ምናምን ብላ አምባሻ አስይዛኛለች። ሰው እንዳያየኝ ግን ይዩኝ። ድህነት ነው። እንደዚህ ቻረዛ ቋጥራን የሰጠችኝ ትምህርት ቤት ስሄድ ማለት ነው። እና በጣም ምርጥ ሴትዮ ናት። እንግዲህ ቺን ፈጣሪ ይባርክልኝ ብዬ መብላት ነው። እሱን አመስግኜ ቆንጆ ነው በነገራችን ላይ እና ቤተሰብ እንደዚህ ነው ህይወት እየሄደ ያለው። በጣም ይደብራል። ግን በቃ ምንም ሊበላልኝ አልቻለም። ምክንያቱም ሂሳቡ ስንት እንደሆነ ግራ ገባኝ፣ ጨነቀኝ። አሁን ሂሳብ ልክፈል። በቃ ጨርሻለሁ። ፈጣሪ ይመስገን ጠግቤያለሁ መሰለኝ ነው። እርግጠኛ መሆን አልችልም። ጠግቤያለሁ ማለት በልቼ ሂሳብ ጓደኛዬም እየደወለችልኝ ነው። አሁን ከሰዓት ክላስ ገቢ ነኝ። እሺ አመጣልሻለሁ። ሰው 50 ብር አለች። ወይኔ በእንደብዬ ሳልጨርስ ወይኔ ጌታ ሆይ ሰላሳ 50 ብር ነው ያለችኝ። ወይኔ ጉዴ! ወይኔ አምላኬ! ልደውል እነ ቃልዬ ጋር ልደውል። ሄሎ አሊቲ፣ እንዴት ነሽ? አለን። ደህና ናችሁ? እኔ የምልሽ እኔ ደህና አይደለሁም። ስሚ፣ ሻይ ጠጥቼ 50 ብር አሉኝ። ካፌ ክፈያ። ከየት አምጥቼ ነው የምከፍለው? የለኝም። 35 ብር ነው ያለኝ። 35 ብር ነው ያለኝ። የለኝም። 35 ብር ነው ያለኝ። የለኝም። ማለት እና አንቺ እንድከፊልኝ ነው? እኔ መገናኛ ነኝ። እና ምን ይሻላል? እንደገና ደግሞ ታክሲ ለምን ግቢ ያለሽ ሻይ እንዴ? እኔ ሻይ ነው ከ30 ብር አይበልጥም ብዬ ነው እኔ ሻይ ልጠጣ የገባሁት። ማርያምን ፕራንክ አይደለም። ማርያምን አይደለም። በጣም አዝናለሁ። እግዚአብሔርን በዚህ ሁኔታ ውስጥ እንኳን አብራችሁኝ ካሌላችሁ መች ጊዜ ልትደርሱልኝ ነው? ቆይ
በቃ በቃ እሺ ቻው በቃ በጣም መሻል ምንድነው የማደርገው? ቤተሰብ እኔ አላቅም። እኔ ምን እንደማደርግ አላቅም። ፈጣሪ ወቀው። ግን እኔ ሻይ ከ30 ብር ይበልጣል ብዬ አስቤም አላቅም። እግዚአብሔርን ነው የምላችሁ። ይህ ሻይ እንደዚህ ምንም ልል አልችልም። ይህ ሻይ 50 ብር ስትለኝ እኔ ምን ልበላት? እሺ 35 ብር ነው ያለኝ። እኔ ማንም ሁሉ ሊል ነው። ማንም አውቀው ሰው የለም። እኔ እዚህ ደግሞ ምንድነው የማደርገው? በዚህችም በሻይም ሰላም ካላገኘ ምንድነው የምንኖረው? እሺ ቆይ ግን ሰዎች እንዴት ነው የምንኖሩት? እናንተ ምን እየሰራችሁ ነው የምንኖሩት? በቃ ቤት አስቤዛ እንዴት ነው የምታሟሉት? እንዴት ነው ቆይ ህይወታችሁን እየመራችሁ ያላችሁት? በቃ ልምድ ካላችሁ እስቲ ከልምዳችሁ አካፍሉኝ። ህይወት እንዴት እየሄደ ነው እናንተ ጋር? እኔ ጋር ያው እንደምታዩት እንደዚህ ነው እየሄደ ያለው፣ ምንም ሳይሳካ ማለት ነው። በቃ ይሁን። ለማንኛውም አስተናጋጇ ስትመጣ ይሄን ነው የምሰጣት። እንደዚህ አድርጌ እጠብቃታለሁ። የፈለገችውን ትበል። መቼም 15 ብር ነው የጎደለኝ። እሱም ደግሞ በቃ የሆነ ይሁን። ዝም ብዬ ልሄድ መሰለኝ። እኔ ብዬ ባመልጥ ነው የሚሻለኝ፣ ቃይ ልጄ ማለት ነው።